የቶታል ኢነርጂስ ካፍ የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ዛሬ ይካሄዳሉ። ዛሬ ምሽት 2 ሰዓት በግራንድ ዴታንጀር ስቴዲየም ሴኔጋል ከግብጽ የሚያደርጉት ጨዋታ ይጠበቃል። ከጨዋታው በፊት ሁለቱም አሰልጣኞች ሀሳባቸውን አጋርተዋል። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፔቲያው በሰጡት ጋዜጣዊ መግለጫም ሀሳባቸውን ገልጸዋል። የግብጽ ተጫዋቾችን የአእምሮና ታክቲካል ጥንካሬያቸውን አደንቃለሁ። ስለዚህ ተጠንቅቀን መጫወት አለብን። የዛሬውን ጨዋታ ግብጽን እያከበርን በከፍተኛ ፍላጎት በጥሩ ብቃት ጨዋታውን ለማሸነፍ አንድ ሆነን መታገል አለብን። እደግመዋለሁ፣ ተጠንቅቀን መጫወት አለብን። የምንጫወተው 7 ኮከቦችን ከያዘው የግብጽ ብሔራዊ ቡድን ጋር ነው። በዛ ላይ በአፍሪካም ክብር ያላቸው ናቸው። እኛም ለጨዋታው ተዘጋጅተናል። ጨዋታው ሞሳላ ከሳዲዮ ማኔ ጋር ሳይሆን ሴኔጋል ከግብጽ ጋር ጨዋታውን እንደምናሸንፍ እርግጠኛ ነኝ ሲሉ ፓፔቲያው አስተያየቱን ሰጥቷል። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን በበኩላቸው የአፍሪካ እግር ኳስ እያደገ ነው፣ በጣም ተገርም ያለው ሴኔጋሎች የእኛን የጨዋታ አቀራረብ እያጠኑ መሆኑን ሰምቻለሁ። አንዳንድ ሚዲያዎች እኔን በመተቸት ላይ ናቸው። ግድ የለኝም፣ በእኔ ላይ እምነት ያላቸው አሉ። በስራዬ ጥርጣሬ ያላቸውም እንዳሉ አውቃለሁ፣ ግን አያስጨንቀኝም። ለፍጻሜ ማለፍ ስለምንፈልግ ያለን ብቃት ተጠቅመን ጨዋታውን ለማሸነፍ ሁሉንም ነገር እንሰጣለን ሲሉ ሆሳም ሐሰን ተናግረዋል። ምሽት 5 ሰዓት ሲሆን በንጉስ ሞላይ አብደላ ስቴዲየም ናይጄሪያ ከሞሮኮ ይጫወታሉ። ጨዋታውም በጉጉት ይጠበቃል። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራግራጉ ትኩረታችን በጨዋታው ላይ መሆን አለበት። በአራቱ ቡድኖች ውስጥ ሐኪሚ፣ ሉክማን፣ ኦሲሜሄን፣ ማኔ፣ ሳላህ አይነት ጥራት ያላቸው ተጫዋቾች አሉ። የዛሬው ጨዋታ ለእኛ እውነተኛ ፈተና ነው። ዋንጫውን ማስቀረት እንፈልጋለን። እኛ የፍጻሜ ጨዋታ እንደሆነ ነው የምናስበው። ኦሲሜን እና ሉክማን ማቆም ደግሞ አላማችን ነው። በዛሬው ጨዋታ እንደ ታንዛኒያ ወይም እንደ ካሜሩን ጨዋታውን ዘና ብለን ማድረግ አንችልም። እመኑኝ፣ አራቱም ቡድኖች የአፍሪካ ምርጥ ናቸው ሲል ራግራጉ ሀሳቡን አጋርቷል። የናይጄሪያ ብሔራዊ ቡድን አሰልጣኝ ኤሪክ ቼሌ ደግሞ ሞሮኮ በጨዋታው በመልሶ ማጥቃት ልትጫወት ትችላለች። እኛ ብራሂም ዲያዝን ለማቆም ሳይሆን እንደ ቡድን ተጫውተን ነው ለማለፍ የምንፈልገው ጨዋታውን ለማሸነፍ ጠንክሬ መስራት አለብኝ ሲሉ ኤሪክ ቼል ሀሳባቸውን ገልጸዋል። ምሽት 5 ሰዓት በስታንፎርድ ብሪጅ በካራባው ካፕ የግማሽ ፍጻሜ ጨዋታ ቼልሲ ከአርሰናል የሚያደርጉት ጨዋታ ይጠበቃል። ከጨዋታው በፊት የቼልሲው አሰልጣኝ እንግሊዛዊው ሊያም ሮሴኒየር በሰጡት መግለጫ አርሰናሎች በጨዋታው በሁሉም ቦታ የተደራጁ ናቸው፣ በጣም ጎበዞች ናቸው፣ አከብራቸዋለሁ፣ እነሱም እኛን ያከብሩናል። የዛሬው በጣም አስፈላጊ ጨዋታ ነው፣ ማሸነፍ አለብን። ሁሉም ተጫዋቾች ልምምዳቸውን ሰርተዋል። የተለየ የጉዳት ዜና የለም። ኤስቴቫዮን መንከባከብ አለብን። ለእኛ ጠቃሚ እስከሆነ ድረስ እጠቀምበታለሁ። ለዛሬው ጨዋታ ባይሰለፍ ለብሬንትፎርዱ ጨዋታ ዝግጁ ይሆናል። ከዲሳሲና ስተርሊንግ ጋር ለመነጋገር አስቤያለሁ። ሁለቱም በልምምድ ላይ አስደንቀውኛል። ቼልሲን ማሰልጠን ትልቅ እድል ነው። ይህን ታላቅ ቡድን ማሰልጠን እንደሚገባኝ ማሳየት እፈልጋለሁ። ሰዎች ስለ እኔ ብዙ እንደሚጠይቁም አውቃለሁ። ስለ ዝውውር ምንም ማለት አልፈልግም። በዛሬው ጨዋታ ላይ እናተኩር ሲሉ ሮዜኒየር ተናግረዋል። ሚኬል አርቴታ በበኩላቸው ቼልሲ አዲስ አሰልጣኝ ቀጥሯል። ጥሩ ስብስብ አላቸው። ወደ ዌምብሌ ለመሄድ 2 ጨዋታዎችን ማድረግ አለብን። ደጋፊዎቻችን ከኛ ጋር ናቸው። ካይ ሃቨርትዝ ጤናማ ይመስላል። ጥሩ ስልጠናም አድርጓል። ሂንካፔና ካላፊዮሪ ለጨዋታው አይደርሱም። ዊሊያም ሳሊባና ትሮሳር ለጨዋታ የመድረሳቸው ነገር አጠራጣሪ ነው። ግን ሁሉንም ነገር ማየት አለብኝ። በዚህ ዓመት ስኬታማ መሆን እንፈልጋለን። ለፍጻሜ ለመድረስ ትልቅ ቡድን ማሸነፍ ግድ ነው። በጥር ተጫዋቾችን መልቀቅ አንፈልግም። ቡድኑን ማቆየት ፈልጋለሁ ሲሉ አርቴታ ሀሳባቸውን አጋርተዋል።